ጋይስ ግምቴ ልክ ነበረ። ትክክል ነበርኩ፣ አልተሳሳትኩም። እውነቴን ነው የምላችሁ። እና ግን ሰላም ናችሁ? እንዴት ናችሁ? ዛሬ ተደጋጋሚ ጊዜ መጥቻለሁ ማለት ነው። ለማንኛውም ለዚህ ቪዲዮ አዲስ ከሆናችሁ ላይክ ማና ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ግምቴ ትክክል ሆኗል፣ ወይም ደግሞ ግምታችን ትክክል ሆኗል። ምክንያቱም ለሀብ መኪና ይገዛለታል ብለን ስናስብ ኦ ማይ ጋድ፣ ይሄማ በጣም 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 ሴንሲቲቭ ነው። የእውነቴን ነው የምላችሁ፣ በጣም ሴንሲቲቭ ነው ማለት ነው። እና ብሩኬ ግን ማለት ነው አዘነብከው፣ አወረድከው፣ አንዠቀዠቅከው ነው የሚባለው እንጂ ሌላ ምንም ሊባል አይችልም። በዚህ አጋጣሚ ግን ብሩኬ የረሳው ሰው ያለ አይመስላችሁም? የረሳው ሰው ያለ አይመስላችሁም ወይ? ብሩኬ አንድ ሰው ረስቷል። እሱም ደግሞ መለኛው ነው ማለት ነው። እባክህ እባክህ ብሩኬ ለመለኛው ባጃጅም ይሁን ብስክሌትም ይሁን ብቻ የሆነ ነገር ወርውርለት እንዴ! ለሀብ መኪና አስቡት፣ ለሱ መኪና፣ ለሃይሚ ቤት፣ ለሙሽዬ ቤት የሁሉ ስታዘንበው ምን ነው መለኛው ተረሳ? ከማነከ ብሩኬ እንደዚህማ ጨካኝ እንዳትሆን። የእውነቴን ነው የምላችሁ። ብሩኬ በጣም የዋህ ነው አይደል? ስለዚህ መለኛውንም የሆነ ነገር ወርወር አድርግለት ነው የምላችሁ እኔ እንደኔ ማለት ነው። እንዴ ግን እውነት ለመናገር ብሩኬ ማለት ነው በጣም ጎበዝ ነህ፣ በጣም ታታሪ ነህ። ግን እኔ የፈራውልህ ነገር ብሩኬ እኔ ፍራፍራት ብሎኛል። ነገ ጠዋት ደግሞ ብሩኬ ወዲህ ሄደ፣ ብሩኬ ወዲህ ጠፋ። እውነትም ከሀገር ለመውጣት አስበህ ይሆናል እንጂ እንደው በዚህ ሰሞንማ ሸበርቻቻ አደረግከው እኮ ስጦታ በስጦታ ገና የስጦታ ጊዜ ነበረ። እውነቴን ነው የምላችሁ፣ በትክክልም ሆነ ማለት ነው። አዘነበው አርከፈከፈው እንጂ ምን የቀረ ነገር አለ ማለት ነው? ምንም የቀረ ነገር የለም። እኔ ግን አንድ ቅር ያለኝ ነገር እውነት ለመናገር እውነቴን ልንገራችሁና ለሀብ መኪና ስትሸልም ዛሬ ለምንድን ነው የሰው የሌለው ሀብን ሰርፕራይዝ ስታደርገው እንዴት እንደዚሁ ሰርፕራይዝ ታደርገዋለህ? ማለት ለምንድን ነው ሀይሚን ያልጠራሃት? ሀይሚ እኮ የሀብ ደስታ ያስደስታታል አይደል? የሀብ ደስታ ያስደስታታል እንጂ አይከፋትም። ስለዚህ ለምን አልጠራሃትም ነው? ትናንትና ደብሮኛል በቃ ምናምን ስላለችህ ነው። እንደዛ ብለህ ደግሞ አንተ አትንጠባረር። መጥራት ነበረብህ ዛሬ ብሩኬ። እውነት ትልቅ ስህተት ሰርተሃል እዚህ ጋር ማለት ነውና መጥራት ነበረብህ። ሀይሚን ብትጠራት እሷ የሀብ ደስታ ስለሚያስደስታት እንኳን ደስ አለ ሀብ ወንድማችን። በዚህ አጋጣሚ እሷም ደግሞ ሀይሚ እንኳን ደስ አለህ ትለው ነበረ። ለማንኛውም የሀይሚን ቤት የተወሰነ ነው የቀረው፣ 5% ነው የቀረው፣ 95% አልቋል ብሏል ሀብ። ብቻ ለማንኛውም የሙሽዬን ቤት እንዳያችሁት ነው ማለት ነው። ብቻ የሰሞን ማለት ነው በጣም የስጦታ ወቅት ነው ያደረገው ብሩኬ ይሄን ስጦታ ሰጠት አድርጎ በእርግጠኝነት ሀገር ሊወጣ መሆን አለበት ብዬ ነው እኔ የገመትኩት። ምክንያቱም ይሄ ሁሉ የሀብት ነገር ይሄ ሁሉ ምንጩ ምንድን ነው ብሎ መንግስት ራሱ እንዳይጠይቀው እኔ የፈራውለት። ምክንያቱም እንዴት ነው መኪና ለራሱ ለወንድሙ መኪና፣ ለሀይሚ ቢላ ቤት፣ ለሙሼ ቢላ ቤት። አስቡት እንግዲህ የቀረ እኮ የለም ማለት ነው አይደል እንዴ? የቀረ የለም። ስለዚህ እኔ ጥርጣሬ ውስጥ እንዳይገባ ብሩኬ ፈራው። ለታራ ብሩኬ ደግሞ ብትታገት ራሱ ሌላ ደግሞ እኛ ብሩኬን አፋልጉም ብለን ወዴት ልንሄድ ነው? ፈጣሪ ክፉን ያርቅልህ፣ ክፉን የያዝልህ ብዬ ነው የምመርቅህ። ሌላ ምንም አልልህም። እውነቴን ነው የምላችሁ። እንዴ በጣም እኮ ነው የሚያስፈራው አይደል እንዴ? በነገራችን ላይ ሀብም እኮ መኪና መግዛት ይችል ነበረ፣ ግን ብሩኬ በጣም ያው መስጠት ስለሚወድና ማስደሰት ስለሚፈልግ ይመስለኛል የሰጠው እንጂ ሀብም ለመኪና የሚያንስ ነገር አይመስለኝም። እና ሀብ በጣም ተመችተዋለች። መኪናው የተንሸራሸረባት ነው። እንግዲህ ይመችክ ሀብ። ደግሞ አግብተህ ወልደህ እንደምናይ ተስፋ እናደርጋለን። የእውነቴን ነው የምላችሁ። በጣም ነው ያስቀናኝ ብሩኬ ማለት ሀብም መኪናውን ሀብ ይግዛው ብሩኬም እንደ ስጦታ መልክ ያበረክትለትም ምንም ፈጣሪ ነው የሚያውቀው። ግን ቤተሰባቸው በጣም ደስ የሚል ቤተሰብና መተዛዘን መከባበር ያለበት ቤተሰብ ነው። የእውነቴን ነው የምላችሁና በጣም ደስ ይላል። ቅድምዬ ያልኳችሁ ነገር ምንድን ነው? አረብ ሀገርም ተሄደ አሜሪካም ተሄደ ኢትዮጵያም ሆኖ ተሰራ ያው ገንዘብ ነው ለገንዘብ ነው ብያችሁ ነበር አይደል? እውነቴን ነው የምላችሁ ብሩኬ በጥፊ እየተመታ ከሀይሚ ጋር ሲሰሩ በጥፊ እየተመታ ብዙ ግልምጫ የተገለማመጡ እየሰሩ ዋናው ቁም ነገሩ መለወጥ ነው አይደል? ዋናው ነገር ቁም ነገሩ ምንድነው? ራሳችሁን መለወጥ ነው አይደለ? አረብ ሀገርም ሄዳችሁ ለገንዘብ ነው፣ ኢትዮጵያም ሆናችሁ ለገንዘብ ነው። አረብ ሀገርም ሆነን የምንሰራው ሰው ከፍ ዝቅ አድርጎን፣ ታናናሾቻችን ከፍ ዝቅ አድርገውን ነው አይደል? ስለዚህ ብሩኬም ሀገሩ ላይ ሆኖ ድራማ አስመስለው የሚሰሩት ስራ ከፍ ዝቅ የሚያስደርግም ቢሆንም በጥፊም ቢመታ ምንም ቢልም እናንተዬ ፓወር ገንዘብ ፓወር አለው። ይሄ እኮ ዶላር ነው። እውነቴን ነው የምላችሁ። ምንም አይመስለውም። ስድቡ ጥፊው፣ ሀይሚም ስድቡ ጥፊው ምንም አይመስላትም። ምክንያቱም ፓወር
ገንዘብ ፓወር አለው ልላችሁ ፈልጌ ነው። እና እሱም ብሎታል። ማንኛችንም ከሰራን መቀየር እንችላለን። ማንኛችንም ደግሞ ሰው ደረሰበት መድረስ እንችላለን። ዛሬ ሳይሆን ነገ ልጆቻችን የተሰቃዩት እኛ የተሰቃየ ነው ልጆቻችን እንዳይሰቃዩ አለ ለአረብ ሀገር ይሄድ ነው። ለምን አረብ ሀገር ሄድን? የእውነቴን ነው የምላችሁ ለመለወጥ ነው አይደል? ስለዚህ ሰው በሀገሩም ላይ ሆኖ መቀየር ማግኘት መስራት እንደሚችል ብሩክ ያስመስክሯል። የወጣት አርአያ ነህ። በርታ ጎበዝ። እግዚአብሔር አምላክ ክፉን ያርቅልህ ነው የምለው። ማንኛቸውም ሰርተው የሚያሳዩት ነገር የለም። ብሩኬ ግን አሳይቶናል። ይሄ ነገር ማሳየቱ ግን ወደ ሀገር ሊሄድ ነው እንዲህ ብዬ እኔ ራሱ ፍርሃት ነው ያደረብኝ። እውነቴን ነው የምላችሁ። ብሩኬ ምን እንዳሰበ እኔ አላውቅም። ብቻ ለማንኛውም ግን እያየን ነው ሀሳብ አስተያየት ብንሰጥ ይሻላል ብዬ ነው እኔ ሆዴ ፍርሃት ያለው እንዴ ብሩኬ እንደዛ አሰጣጡ ማለት ነው። እና ሌላችሁ የፈለኩት ምንድን ነው መሰላችሁ? ታሸም ተበጠበጠም ያው ተልባ ነው። እንደዛም ተባለ እንደዚህ ያው ለገንዘብ ነው ልላችሁ ፈልጌ ነው። እና እውነቴን ነው የምላችሁ መለወጥ ካሉ ልክ እንደ ብሩኬ ማደግ ካሉ ልክ እንደ ብሩኬ ነው። ምክንያቱም ብዙዎች ዩቱበሮች ዩቱብ አላቸው፣ ነገር ግን ምንም ሰሩ ሲባል አላየሁም። ለቤተሰቦቻቸው ሩታ ቤተሰቦች አሏት። እኔ ለቤተሰቦቿ ይሄን ሰራው ብላ ስታሳይ አይቻል አቅም ማለት ነው። በጣም ብዙዎች ሀይሚም እንደዛው ሀይሚም ዩቱብ ትሰራለች እና ለቤተሰቦች ይሄን አረኩ ስትል ሰምቼ አላውቅም። ብቻ ግን ብሩኬ ግን የእውነቴን ነው የምላችሁ ታሸም ተበጠበጠም ቁም ነገር ላይ የሰራውን ነገር ቁም ነገር ላይ ያውሉታል ብዬ ከምላቸው ወጣቶች አንዱ ብሩኬ ነው ማለት ነው። ይሄ ደግሞ በጣም ሊደነቅ የሚገባው ነገር ነው። እና ደግሞ እኛም ሀሳብ አስተያየት የምንሰጠው እውነቴን ነው የምላችሁ እኛም ሀሳብ አሁን በነ ብሩኬ ቪዲዮ እኛ ስንሰራበት የነ ብሩኬ ቪዲዮ ላልደረሰ ሰዎች እንዲደርስ እናደርጋለን እና እኛም እዛ ጋ አሻራ አለን። ኮመንት የሚያደርገውም ቪዲዮውን ከፍቶ የሚያየው እዛ ቲክቶክ ላይም እናንተን ዘቅዝቆ የሚሳደበው የሚያሞግሰውም አሻራ አለው ለነ ብሩኬ እድገት። ያ ማለት ምን መሰላችሁ? እኛ በራሱ ስንሰራባቸው እነማን ናቸው እነ ብሩኬ ብለው የማያውቋቸው ሰዎች ሰርች አድርገው ይሄዳሉ። ቪዲዮአቸው ቫይራል ይወጣል። ስለዚህ ሁላችንም አሻራ አለን እና መተዛዘን መተጋገዝ ያለው ብሩኬ እዛ ጋር ለመሰላችሁ ሁላችንም ከተጋገዝን ከተዛዘንን የማንችለው ነገር የማናደርገው ነገር የለም። ሀይሚ ብሩኬን ሲነኩባት ይከፋታል። ለምን? ምክንያቱም አብሮ ስለሚሰሩ። ብሩኬ ሀይሚን ሲነኩበት ይከፋዋል። ለምን? አብሮ ስለሚሰሩ። አያችሁ አይደለም? ሁለቱ አንድ ናቸው እና ይሄ ደግሞ የስራቸው ውጤት ነው ብዬ ነው እኔ የማምነው። በሰሩት ልክ ነው ያገኙት። ማንኛውም ሰው በልፋው ልክ በሰራበት ነገር ልክ ያገኛል። የጣረ ሁሉ ያገኛል። እና መቼም ስንዴ ዘርታችሁ ጤፍ አጠብቁ ማለት ስንዴ ዘርታችሁ ስንዴ ነው የምትጠብቁት እና በዘሩ ልክ ነው እያጨዱ ያሉት። ለማንኛውም እኛ ብሩኬንም አናስቀይምም ሀይሚንም አናስቀይምም። ብሩኬን ካስቀየምን ሀይሚ መታ ትለበልበናለች። የእውነቴን ነው የምላችሁ ስብስብ ብንል ነው ብሩኬም ሀይሚን ብንናገርበት ብሩኬን መቶ ታው ብሎ ጓ ነው የሚልበት እና እኛ ከደሙ ንጹህ ነን እላችኋለሁ። ብቻ ለማንኛውም አመሰግናለሁ። መልካም ጊዜ ባይ